በፕላን ኢንተርናሽናል የአይሲቲ የክህሎት ስልጠና በማግኘታቸው ትምህርታቸውን በአግባቡ ለመከታተል እንዳስቻላቸው የስልጠናው ተሳታፊዎች ተናገሩ። ሴቶች የቴክኖሎጂ ዕውቀታቸውን አሳድገው ማህበራዊና ኢኮኖሚያዊ ተጠቃሚነታቸውን ለማረጋገጥ እንደሚሰራ የአማራ ክልል ሴቶች ህፃናትና ማህበራዊ ጉዳይ ቢሮ ገልጿል። ትዝታ መኮንን ሴቶች ቴክኖሎጂን በመጠቀም የሚያጋጥማቸውን ችግሮች እንዲፈቱና የቀጣይ ጉዟቸውን የተሳካ እንዲሆን የአይሲቲ ክህሎትን ማሳደግ ያስፈልጋል። ከአንዳሳ አንደኛ ደረጃ ትምህርት ቤት የ6ኛ ክፍል ተማሪዋ የሽመቤት ወርቁ በትምህርት ቤቷ እየተሰጠ ያለው የአይሲቲ ስልጠና ትምህርቷን በአግባቡ እንድትከታተልና ውጤታማ እንድትሆን እንዳስቻላት ትናገራለች። ከኮዲንግ ስኪል ስልጠናው ሳንገባ የነበረው ውጤትና ያሁን ውጤት የተለያየ ነው። ከዛ በፊት የእንግሊዘኛ ማንበብ ችሎታችንን የተለየ ነው። እንግሊዘኛ ለማንበብ ራሱ የሚያግድ ነገር በቃ እንግሊዝ እንዴት ብለን ለመጥራት እንዳለብን ያግደናል። አሁን ግን ከዛ ስልጠና ገባን ወዲህ የው ኮምፒውተር መሰረትን በእንግሊዘኛ ስለሆነ እንግሊዘኛ የማንበብ አቅማችንና የእንግሊዘኛ ውጤታችን ከፍ ያለ ተሻለ ነው። የዲጂታል ክህሎትን በማሳደግ ከዓለም ጋር መግባባት ይቻላል። በመሆኑም የሴቶችን ተሳታፊነት ለማሳደግ የዲጂታል ዕውቀትና ልምድ አስፈላጊ መሆኑን የዩኒቨርሲቲ ተማሪ ውዳሴ ማርያም ጥላውን ትናገራለች። በህይወታችን ከባድ የሆኑ ነገሮችን በቀላሉ እንድንሰራ የሚያግዙ ለተማሪዎች ከጎግል በመጀመር አሳይመንት በሚከብድ ጊዜ ብዙ ነገሮችን ባጭሩ መስራት የሚያስችሉ ነገሮች አሉ። ሴቶች ለነዚህ ሴት ህፃናትና ሴቶች ለነዚህ እድል የላቸውም ለነዚህ አክሰስ የላቸውም ማለት ከዚህ ሁሉ ነገር እነሱ ይቀርባቸው እንደሆነ አይነት የትሬኒንግ እና የአዌርነስ ክሬሽን መድረኮች በመዘጋጀታቸው ደግሞ ያላቸውን አቅም ራሳቸውን እንዲያበቁ አቅማቸውን እንዲገነቡ የተለያዩ አማራጮችን እንዲያዩ እንደሚችሉ የትኛውም አይነት ከቴክኖሎጂ ጋር ሪሌትድ የሆነ ፊልዶች የሥራ መስኮች ላይ መሰማራት እንደሚችሉ ምንም የሚገድባቸው ነገር እንደሌለና በቂ እንደሆኑ የሚያሳያቸው ይሆናል። የሴቶችን ተጠቃሚነት ለማሳደግና የማህበረሰቡንም የኑሮ ዘይቤ ለማቃለል ሴቶች በዲጂታል ዘርፉ እንዲሳተፉ ማድረግ እንደሚገባ የፕላን ኢንተርናሽናል ኢትዮጵያ ምክትል ዳይሬክተር መቅድም ጉልላት ተናግረዋል። በሁሉም የእድሜ ደረጃ ያሉ ሴቶችም ተጠቃሚ ለማድረግ እየተሰራ መሆኑንም ገልጸዋል። ኢንተርናሽናል ፕሮጀክቶች አሉ። ከዚህ ጋር የተያያዙ የሴቶችን የዲጂታል ክህሎትን የምናዳብርበት የተለያየ እድሜ ያላቸው ፕሮጀክቶች አሉ። ቀርጸን ምን ቅድም ያነሳሁት ባህር ዳር ዙሪያ ላይ ያለው ፕሮጀክታችን አንድ ነው። ከትምህርት ቤት ጋር ተባብረን ነው የምንሰራው። ስለዚህ በአጠቃላይ እኔ የሚታየኝ በዚህ ዙሪያ ላይ ለውጡን ምን ፈልገውን ለማውጣት ብዙ አካላት አንድ ላይ መቆምና ያለውን ባሪየር ለመቅረፍ መጣር አለ። ፕላን ኢንተርናሽናል በጋራ ያዘጋጀው መድረክ ልምድ ለማግኘት እንደሚረዳና ሴቶች የቴክኖሎጂ ዕውቀታቸውን አሳድገው ማህበራዊና ኢኮኖሚያዊ ተጠቃሚነታቸውን ለማረጋገጥ ቢሮው እየሰራ መሆኑን በአማራ ክልል ሴቶች ህፃናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ብርቱካን ሲሳይ ገልጸዋል። ከተማ አካባቢ በተለይ ተማሪዎቹ ጋር የተያያዘው በተለይ የሳይንስ ትምህርታቸውን የኢንጂነሪንግ ትምህርታቸውን የሂሳብ ትምህርታቸውን የበለጠ የሚያሳድጉበት ወደዚህ ዘርፍ ትኩረት የሚያደርጉበትን ከመምህራኖች ጋር ዘንድ ደግሞ በዚህ ደግሞ አውትሽን ያደረጉ የተለያዩ ሰዎችን ኢንቫይት እየተደረገ ቴክኖሎጂውን አክሰሱን ወደዚህ እየተደረገ የሚሰራበትን ከትምህርት ጋር እያየን ያለነው አለ። ለነጋዴ ማህበረሰቦች በተለይ የንግድ ስራቸውን የሚያዘምኑበት ሂደው ተሞክሮ ሸር የሚያደርጉበት ሳይሆን በየአካባቢያቸው እንደየኢንተረስታቸው ግን ደግሞ ያላቸው ሎካል ዕውቀት አሳድገው አፕግሬድ አድርገው የሚሰሩበትን እድል የሚያገኙበትን አክሰስ ለማመቻቸት የተጀማመሩ ነገሮች አሉ። ፕላን ኢንተርናሽናል የባህር ዳር ዩኒቨርሲቲ የአማራ ክልል ሴቶች ህፃናትና ማህበራዊ ጉዳይ ቢሮ በጋራ በመተባበር ዓለም አቀፍ የሴቶች ቀን ዲጂታል ዕውቀት ለሁሉም በሚል የአይሲቲ ቀን በባህር ዳር ተከብሯል።